አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ አንድ ነገር ለመናገር ነው የመጣሁት። እሱም ምንድነው ሩታን ለማመስገንና የሩታን ጀግንነት ለማውራት ነው የመጣሁት። የሩታ ወዳጆች ያሉ ናችሁ ሰዎች እንደ አብርሃም በየሄዳችሁበት፣ አብዛኞቻችሁ ደግሞ ሴቶች በየሄዳችሁበት ከወንድ ጋር የምትጋደሙ ከወንድ እንደፈለጋችሁት ዝርክርካሞች ናቸው። ሩታን ተጭናችሁ የምታወሩ ሰዎች ማለት ነው። ሩታ ምንድነው በትላንቱ ቪዲዮ በጣም ተመችታኛለች። በጣም ከሚለው በላይ በጣም ነው ደስ ያለኝ። ልክ አብርሽን እኔ ሄጄ እንዳስቀየምኩት ያክል ነው የተሰማኝ ማለት ነው። እሷ ስንታ በቃ የምታቋሽሸው ነገር ከፈለክ ገደል ግባ ብላ ጢባሯን ስትነፋበት ምን ስትለው ማለት ነው። እኔ በሷ ቦታ ቢሆን በቃ ሆኜ ማለት በጣም ነው ደስ ያለኝ ጋይዝ። በጣም ለምን ብትሉ እሷ 9 ወር ድረስ በሆዷ ልጅ ተሸክማ እሱ ደግሞ ከወንድ እንደፈለገ ሲሆን ብዙ ነገር ችላ እዚህ ጋር የደረሰች ልጅ ናት። ገባችሁ አይደለ? ሲቀጥል ደግሞ እሱ አንድም ውሃ የጠጣ ቤት ሲመጣ አላየሁም ይላል። እሱ ለራሱ እኮ ማለት ነው ውሃ ጠጥቶ በደንብ በልቶ አይደለም የወፈረው። የሚያወፍር ነገር ተጠቅሞ ነው ሆዱን የነፋው ማለት ነው። ሄርሜላ ሆዱን የነፋው በትክክል ወፍራም ነው፣ በትክክል ይሄ አቋሙ የራሱ አቋም ነው ብላ ነው የወደደችው እንጂ የሱ አቋም አይደለም። ይሄ ሄርሜላ የሱ አቋም አይደለም። ለሄርሜላ አድርሱለት ይሄን ቪዲዮ ማለት ነው። እሱ የሚያወፍር ነገር የሆነ አቋም የሚያስተካክል ነገር ተጠቅሞ ነው እንደዛ የሆነው እንጂ ሩታ ድሮም አሁንም ያችው ናት። እሷ ጋር የሚመጣም ወንድ ደግሞ ከስር መሰረቱ ውፍርና የሚመጣለት ከስር መሰረቱ መሆን አለበት። ይማቸውም አይማቸውም ፈጣሪ የሰጠውን አሜን ብሎ የሚቀበል ሰው ነው ትክክለኛ ሰው የሚባለው ማለት ነው። እንደሱ ራሱን ሰውነቱን ለመቀየር ብሎ ከሃይማኖት እና ከዲን ከምናምን የራቀ ነገር የሚጠቀም ወንድ እሷ ጋር ቢመጣ ምን ትርጉም አለው? እኔ ግን በዚህ አጋጣሚ ሩታ በጣም ነው የሚወዳት፣ በጣም ነው ደስ የምትለኝ። ምክንያቱም ጀግንነቷን እና ጠንካራነቷን አሳይታናለች፣ ለኛም ማለት ነው አሳይታለች። በጣም ደስ የሚለው እኔ በሷ በጣም ብዙ ነገር ተምሬያለሁ። ምክንያቱም አንደኛ እንዴት ሆኜ ነገሮችን መመለስ እንዳለብኝ፣ እንዴት ሆኜ ነገሮችን መፋገጥ እንዳለብኝ ነው የተሰማኝ። ሩታ ላይ እሷን ለማውቃት ሳይሆን አሁን ትልልቅ ሰዎች ጋር ሲቀርብ ትልልቅ ሰዎችን ጋር ማክበር፣ በቃ እሱን ታክብር። ትልልቅ ሰዎችን የእሱን ቤተሰብ የመሰሉ በቃ የእሱ ቤተሰብ ባይሆኑ ራሱ ትልልቅ ሰዎች ጋር ያሏትን ምክር ምስጣት ምንም ምስጣት እሱን መቀበል አለባት ሩታ። አብርሽ ጋር ሲሆን አብርሽን እኔ በእግሯ እንደዚህ አስተኝታው በእግሯ ቢትረቅጠው ራሱ በጣም ደስ የሚለኝ፣ በጣም ነው የሚዘጋኝ፣ በጣም ነው የሚያስጠላኝ። ሩታ አሁን ተመልሳው እሱ ተመልሶላት እሷ ከሱ ጋር የሆነች ቀን ሩታም ልክ እንደሱ ታስጠላኝ ነበር። ምክንያቱም እሱ በየሄደበት እየተጋደመ በየሄደበት ዝርክርክ ያለ ወንድ ልጅ ለምንም አይረባም፣ ለምንም አይሰራም። ስለዚህ እኔ ሩታ ትላንት ያደረገችው አክት ያሳየችው አክት ለአብርሃም ያሳየችው አክት በጣም ነው የተመቸኝ፣ በጣም ነው ደስ ያለኝ። እና ሩታ ይቀጥይበት አለው፣ ከጎንሽ ነኝ። ሁሌም ከጠንካራ ጎን መሆን ቻሉበት። እስኪ እናንተ ለምንድን ነው ሁሌ ከጠንካራ ጎን ከጉብዝ ጎን መሆን ማን ይችለው? ለምንድን ነው? እኛም የነገ ቀን በአብዛኛዎቻቸው ደግሞ ሩታን የሚተኩሱ ሴት ናቸው። የምትገርሙኝ ነገር ማለት ነው። ለምን መሆን የለበትም? እኛስ ብንሆን እንዴት ነው ይሄ ነገር? እኛስ ብንሆን ማለት እንዴት አቃታችሁ እናንተ? ጭራሽ ማሰብ የሚባል ነገር የሌላችሁ። አብርሃም ትክክል ነው ያዘው፣ ትክክል ነው መንገድ የሄደው። ልጁንና ቤቱን በትኖ ሌላ ማፍቀር እንደ አዲስ አክት ማሳየት እሱ ለእናንተ ጥሩ ሆኖ ነው። እናንተ አሁን እንደዛ ጎበዝ ጀግና ናክ በርታለን ብላችሁ እሱን የምታበረታቱት። እንደሱም በየሄዳችሁበት የምትጋደሙና በየሄዳችሁበት የምትልከሰከሱ
ሴቶች ናችሁ አብርሃምን የምትደግፉ ሰዎች ማለት ነው። ሴትም ሆኖ ወንድም ሆኖ እዚህ ጋር ልጁን ወዳለው ብሎ አክት ለኛ ያሳያል፣ ግን ልጁን በጭራሽም አይወደውም። ሰው ፊት ስላያፍርና ሰው ላይቁ ሰው ፈልጎ ነው ልጄ ልጄ የሚለው። ልጅ ከወደደ እንደገና ድጋሜ ልጅ መጥቶልሃል ሲባል እንዴት ነው ያንጨረጨረው? ለምን አንጨረጨረው? እንደዛ ልጅ የሚወድ ሰው እኮ በቃ ሁሌ የሚመጣለትን አሚን ብሎ ይቀበላል። ልጅ የፈጣሪ ጸጋ የአላህ ጸጋ ነው። አላህ ሲሰጥ ነው ልጅ። በራሳችን መስራት ማንችል ነገር ፈጣሪ የሰጠን ነገር ነው። ስለዚህ እንደዛ ነው እንጂ ይሄ እናንተም የምታበረታቱት ነገር እኔ አይገባኝም። እሱም ደግሞ ትክክል ነኝ ብሎ የሚሄደው መንገድ ትክክል በጭራሽ ትክክል አይደለም። ያኔ እንጃ እንትና ያቺ ሄርሜላም የምትባለው ደግሞ እሷም ሴት ናት። የነገ ቀን እሷም እርጉዝ ስትሆን ልጅ ሲመጣ በቃ አለ አይደል የመጀመሪያው አክትና በኋላ ያለው አክት ይለያያል። እንዶ ሩታ ጀግና ጠንካራ ሆናለች። ምንም የተለየችበት ነገር የለም፣ የተለየባት ነገር የለም። እንደዛ ስትሆን እርጉዝ ስትሆን ምን ስትሆን ሄርሜላም ጥሏት ወደ አዲሷ መሄዱ አይቀርም። ለምን ይሄን እንዳላሰበች እኔ አልገባኝም። እኔ ሴት ነኝ ብላ እንዴት ጭንቅላቷን መመርመር አቃታት ሄርሜላ? እኔ በጣም ነው የምታሳዝነኝ፣ በጣም ነው የምትገርመኝ። በአንድ በኩል ታሳዝነኛለች፣ በአንድ በኩል ደግሞ በጣም ነው የምትገርመኝ። ምክንያቱም ሴት ልጅ ሆና በሴት ልጅ እንደዛ ሙጭጭ ብዙ ሴቶች መጥተዋል በአብርሃም ህይወት ሩታና አብርሃምን ለማለያየት፣ ግን ሁሉም ደግሞ ወጥቷል። ትንንሽ ቆይቶ ትንሽ እንደዚህኛው ሙጭጭ ያለ አንድ ሰው የለም፣ አንድ ሴት ማለት ነው። እቺ እኔ እንጃ አፈጣጠሯ፣ በቃ አነጋገሯ፣ ሁሉ ነገሯ ሙጭጭ ያለ እኔ ትገርምኛለች። እኔ ለራሴም ቢሆን እፈራት ነበር። እኔ በራሴ ህይወት መታ ገብታ ቢሆን እኔ እፈራት ነበረ ሄርሜላ ማለት ነው። እንዴ በቃ በአንዴ እኮ ነው ሙጭጭ አለች። እንዴ ይሄን ያክል ወንድ ጠፋ ማለት ነው። አብርሃምም የት ቦታ ነው የሚያምረው? እሱ በየሄደበት ዝርክርክ የሚል በየሄደበት ሴት የሚያምረው ነው። እንደዛ አይነት ወንድ ነው ብላ ትቀበላለች እሷ ራሷ። ሲጀመር ፍቅር ያዘኛ እኔኛው ትላለች እንጂ ፍቅር አላዛትም። አይነት ትገርመኛለች። ለራሷ መግባታ ነው ፍቅር ይዞኛል ብላ ሙጭጭ ያለችበት እንጂ መግባ ባታጣ ኖሮ አብርሃም ህይወት ላይ ሙጭጭ ላላለች። አብርሃም ሚኑ ከንፈሩ ትልቅ፣ አነጋገሩ፣ ስረ ምግባሩ አስጠሊ፣ ሁሉ ነገሩ ዘጊ። ምኑ ነው የሚያምራት? እኔ እንጃ። ኧረ እኔ እንጃ። እኔ በጣም ነው ያስጠላኝ ባይገርማችሁ። እና ሰብስክራይብ አድርጉኝ፣ የምትወዱኝ የምታበረታቱኝ ሰብስክራይብ አድርጉኝ። የዩቲዩብ ቻናል አዲስ ነኝ ገና አዲስ መጀመሪ ነው እና ሰብስክራይብ ማድረጋችሁ እንዳትረሱ። የኔ የሰሙዬ ቤተሰብ መሆን አትርሱ እና አበረታቱኝ እላችኋለሁኝ። መልካም ቀን ይሆንላችሁ።